ጨዋታ እኮ ደስ ይላል አይጠጋም። ቆይ ምን ተገኝቶ ነው ለዚህ ቤት ያለሽ ፍቅር በጣም እየጨመረ ነው እንዴ? ፍቅር ስለሆነ ነው። የምራስ እኮ ፍቅር ያለች ልጅ ናት። ሙድ እያልሽ ነው አንተ እኮ የማወራውን ግማሽ በግማሽ አታምነው። ወይ አብጌል ሁሌ ከሰይጣን ሀሳብ ማትወጣ ልጅ ማለት ነው። ቤተሰብ እንግዲህ ነገሩን አዙራ ማትሄድበት ማትቆፍረው ጉድጓድ አንዱ አልሳካላት ሲል ወደ አንዱ አልሳካላት ሲል ወደ አንዱ አልሳካላት ሲል ወደ አንዱ እንግዲህ ከመጀመሪያ ጀምራ በቃ ከተንኮል ቦታ ማጠፋ ልጅ ማለት ነው። የሚገርማችሁ በቃ እንዴት አይነቷ ልጅ ነው። ገና ዳጣ ዝቤ ከገንባች ጀምሮ በቃ በተንኮል በቃ ሌላ ምንም አይነት አንድ ቅን ሀሳብ ሳታስብ እዚህ ደረሰች። እንግዲህ መጀመሪያ ዳጣን እንትን ለማለት ከዚህ ቤት ለማስባረር ያላደረገችው ጥረት ያልቆፈረችው ጉድጓድ የለም። ጌጣጌጧን የእናቷን ጌጣጌጥ ሁሉ ሰርቃ እሷ ናት የሰረቀችው ብላ ለማስባረር ያልሰራችው ድራማ የለም። ግን አልተሳካላትም። በመጨረሻም ተዋረደ ማለት ነው። ከዛስ ሁለተኛ ደግሞ እንግዲህ ዳጣና ጋሽ ደረጀን ዲኤንኤ ያስመረመረች። እንግዲህ እሱም መሃል በሰራችው ክፍተት ያኔ ጸጉር የወሰደችው የሰላም ስለነበረ ከሰረች ማለት ነው። ከዛ ደግሞ አለፍ ብላ ከናታን ጋር እየተጀራጀነች ነው ብላ ነገሩን ሌላ ሳዘችው። እሱንም ተነቃባት። በቃ አረ ምን ልበላችሁ ጉድጓድ ነው የምትቆፍር። በቃ ከሰላም ጋር እንደዚህ አሁን ደግሞ ሰላምን ለመበቀል ሰላምን የሆነ ነገር ለማድረግ ያደረገችው ነገር ሳይሳካላት ሲቀር በመጨረሻ እንግዲህ አማራጭ ያለችውን ነገር ተቀበለኝ ማለት ነው። ማለት ዳጣ የልጁን ሂዳ ስለምታውቀው ስትጠይቀው አብጌል እንደላከችውና ነገሩ እንደነበረ ስትነግረው እሱ ኦኬ ብሎ አዎ ከተነቃማ እንደዚህ ነው እሷ በላይ ነው እንደዚህ ነው አለና እሱም ተበጠረቀ ማለት ነው። ከዛ ዳጣ እንግዲህ ወዩል ባናት ነው መተክለ ምናምን ብላ አስፈራርታ ትታው መጣች። እንግዲህ ቤተሰብ ተሰብስቦ እየጠበቀ ነበረ ማለት ነው። ከዛ ግን የተመጣችው ዳጣ ብቻዋን ነበር። ዳጣ እንግዲህ ያው አምጥታ ቤቱ እንድታሳየው ነበር የተደረገው ግን አልተሳካም። እንግዲህ ዳጣ ስትመጣ ሁሉም ደነገጡ። የት አለ ልጁ ሲባል አልሄድም እኔ ብዙ ሴት ጋር ሪሌሽን ስላለኝ ማይሆን ነው ብሏል ማለት ነው ምናምን ስላለች በቃ በጣም ነው አብጌል የተናደደችው። አውሸታቸውን ማየ ዳጣና ሰላም አውቀው ሙድ እያያዙብን ነው ምናምን እያለች ነበርና እንግዲህ ወይዘሮ ማርታ አርፈሽ ተቀመጪ አንቺ ምን አገባሽ ምን የምታውቂው ነገር አለሽ እንዴ? ዳጣ ሲጀመር ስለ ሰላም ባል ምን የምታውቀው ጉዳይ ያላት ነበር ያለችው ወይዘሮ ማርታና ከዛም እሺ በቃ ብለው እንግዲህ ሁሉንም ነገር ዝም ብለው እንግዲህ ወይዘሮ ማርታም ያው ተቆጥታ ካሁን በኋላ የራስሽ ጉዳይ በራስ እንደ ፍጥርጥርሽ ድጋሜ ማንንም አይጠይቅሽም አንቺ ታውቂያለሽ ብላ እንግዲህ ተነስታ ጥላት ነው ሄደችው። ጋሽ ደረጀም እንግዲህ እንደ ሰላም ምንድነው ነገሩ ብሎ ተነስቶ ነው ሄዱት ሁሉም ሄዱ ማለት ነው። ከዛ ግን አብጌል ቆይ ሰራልሽ አለው ብላ እንትን እያለች ነበር እየዛተች ነበር። ዝታም አልቀረች እንግዲህ ማድረግ የፈለገችው ሰላምና ዳጣ እንደተመካከሩባት ስታቅ ግዴታ ዳጣን ማባረር ሰላምን እንኳን አሻይሏትም ታውቃለችና ዳጣን ለማባረር ደግሞ ሲስተም መፈለግ አለባት። እሱ ምንድነው እኔ ልትመርዘኝ ነበረ ብላ እንግዲህ ከናቷ ጋር ሄዳ ዳጣ እኮ በጣም እየዛተችብኝ ነው በባለፈው በተለይ በጥፊ ከመቷት ወዲህ በጣም እየፈለገችኝ ነው ምናምን ብላ ነበር ያወራችውና ወይዘሮ ማርታ እንግዲህ አረ ዳጣ አንቺን ጭራሽ አትፈልግሽም ለምን ትፈልግሻለች? ዳጣ እኮ በጣም ነው የምትወድሽ በጣም ነው የምትሳሳልሽ ለምን ነው አንቺ እንደዛ የምታስቢው? እንደዛ መጥፎ ጎኑን ካሰብን እኮ ሰው ከሰው ጋር አይኖርም ነበረ። ታያብቂል እንደዛ ታድርጊ ነበር ያለቻት ወይዘሮ ማርታ ግን አትሰማም። የሚገርማችሁ በጣም አስቸጋሪ ነው ጸባይዋ እንደምታውቁት አትሰማም ማለት ነው። እንግዲህ ያው ምንም ማድረግ አልተቻለም። ነገሩን እያቀጣጠለችው ነው የምትገኘው። እንግዲህ ወይዘሮ ማርታም ተው ብትል አልሰማትኝ ብላለች። አሁን እንግዲህ የሚገርመው ግን ምስኪኗን ውሃን ይሄን መድኃኒት በማጠጣቷ ነው በጣም ያስጠላችኝ እኔ ራሱ ጋይስ። ምክንያቱም እንዴት እንደዚህ ታደርጋለች? እኔ በጣም ነው ደሜን ያፈላችሁ ነው የምላችሁ ቤተሰቦቼ። እንዴ ልጅቷ በስማም ምንም የማታውቀውን መድኃኒቱን ቀላቅላ እንግዲህ እሷ አሁን በሷ ቤት እኮ አሪፍ እየሄደች ነው። ደስ የሚለው ነገር ይነቃባታል። አሁን በሷ ቤት ዳጣ መረዘችው። ዳጣ ናት የገዛችልኝ ኮካውን ማየዳጣ ኮካ ገዝታልኝ ብላታለችና ምን አውቃለሁ ዳጣ አምጥታ እንግዲህ መረዝ አስቀምጣው ነው የሚሆነው እንጂ ምናምን ለማለት እንዲመቻት ነው አሁን ይሄን ያደረገችው። ግን ዳጣ ደግሞ ሂጂ ግዢልኝ አለቻት። ሄዳ ገዝታ መጣይ። ብሩን ራሱ
ውሸቷ ራሱ እንዲለይባት ያደረጋት ምንድነው ዳጣ ገዝታ አምጥታልኝ ሰጠችኝ ብላ ነው ያወራችው። ግን ዳጣን ግዢና አምጪ ስላለቻት ነው እንጂ ዳጣ ለሷ መግዛት ፈልጋ አይደለም። ስለዚህ መጀመሪያ ተንኮል የታሰበው ከአቢጌል እንጂ ከዳጣ አይደለም ማለት ነው። ለዛ ደግሞ እና ወደ ቤተሰቦቻችን እንግዲህ አቢጌል በዚህ መልኩ ነገርዮሹን ሌላ መንገድ አስይዛ በመጨረሻም እንግዲህ ውሃ ጠጥተዋለች ማለት ነው። ውሃ እንግዲህ ሁሉ ብርጭቆም ያለውን የሃይላንዱንም ነበር የጠጣችው። ሁለቱንም አንድ ላይ ስትጠጣ እንግዲህ ሆዷን በጣም ነው የነፋት ምናምን። ያው እዛ ድረስ ደግሞ ማንም ሰው ስላልደረሰላት በጣም ስትጨነቅ ነበረ። ብድግ ብላ ለመሄድ ማስባ ነበር ማለት ነው ወደ ቤተሰቦቿ ጋር ማለት አልጋ ቤት እናቷም ጋር ምናምን የሆነ መሄድ ፈልጋ ነበረ፣ ግን አልቻለችም። በጣም እያመማት ነበርና ለመቆም ስትል መልሳ ወደቀች። እንግዲህ መልሳ አሁንም ስትሞክር አልቻለችም፣ ወደቀች ማለት ነው። እንግዲህ ያው በመጨረሻ ያው ከአቅሟ በላይ ሆነ። ቀጥታ እዛው ዝርር ነው ያለችው ማለት ነው። ያው እንግዲህ እሱንም እንግዲህ ከባድ ነው ታውቃላችሁ። እንግዲህ ምናልባት አሁን ሰው ይደርስላታል። ከዛም እንግዲህ ወደ ሐኪም ቤት ነው የምትሄደው። ምናልባት ሰላም ናት ትመጣለች ብዬ የማስበው፣ ወይ ሰላም ወይ ራሷ እናትየዋም ቤት ስለሆነች ያው እንግዲህ ከስራ መጣ ትንሽ ልታርፍ ነው ክላሷ የገባችው እንጂ እንግዲህ ወይ ትመጣለች ማለት ነው። የዛን ሰዓት እንግዲህ ይቀወጣል። ምንድነው ያረገችው? ያው ይሄንን ጠጥታው ነው ብላ እሱ ራሷ ትናገራለች አቢጌል። ምክንያቱም አስቀምጣው እንደሄደች ራሷ ስለምታውቀው ልትጠጣው እኮ አስባ ነበረ፣ ግን ፈራች ማለት ነው። እቺ ተንከሲስ ራሷ ጠጥታው ቢሆንማ ችግር የለውም ነበረ። ምን አይነት ዋነች እንደው በፈጣሪ እንደው መድኃኒዓለም ከእንደዚህ አይነት ሰዎች በዙሪያችን ካሉ እንደዚህ አይነት ተንኮል ከሚያስቡ ሰዎች እግዚአብሔር ይሰውረን ይመር ማለት ነው። እና ወደ ቤተሰቦቻችን እንግዲህ እንደዛ እያደረገች ነበረ። በመጨረሻም እንግዲህ ያው ውሃም ወድቃለች፣ ግን ያው ሰው ይደርስላታል። ከዛ ሕክምና ስለምትሄድ ምንም አትሆንም። ግን አቢጌል ማለት ነው አሁንም ደግሞ እኮ ታልፈዋለች ማለት ይታለፋል። ግን ነገ ጧት ደግሞ የምታስበውን ተንኮል ሳስበው ማለት ነው ፈጣሪው ትግስቱን አድለኝ። እኔ እንጃ ምን ማድረግ እንደምትችል ራሱ አሁን ደግሞ ሌላ ታስባለች ታውቃላችሁ። ደግሞ ሌላ የተሻለ ነው የምታስበው። ምክንያቱም እንዴ ከተንኮል ቦታ የማይጠፋ ሰው እኮ እድሜ ልኩን ያው ተንኮል ነው እንጂ ሌላ ነገር አስቦ አያውቅም፣ ሊያስብም አይችልም። ሰው እንግዲህ በዚህ መልኩ እያለች ትቀጥላለች ማለት ነው። እንግዲህ ዘር ልቦና ይስጣት ነው ማለት የምንችለው። ቢሰጣት ደስ ይላል። ግን እንደዚህ አይነት ሰዎች እግዚአብሔር ይሰውረን። ውድ ቤተሰቦቻችን እንግዲህ እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ላይክ የረሳችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። መልካም ጊዜ በያላችሁበት። ባይ ባይ። በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ሁኑልኝ።